በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ የአደባባይ በዓላት መካከል የጥምቀት በዓል አንዱ ነው። የጥምቀት በዓል የሰው ልጆች የሞት ደብዳቤ የተቀደደበት ኢየሱስ ክርስቶስ ታላቅ ሆኖ ሳለ ዝቅ ብሎ በሰዎች እጅ የተጠመቀበት ሚስጥር የተገለጠበት ዕለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በአዲስ አበባ ከተማ ጃን ሜዳ በሚገኘው የባህረ ጥምቀት በዓል ላይ በመገኘት መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ጥምቀት በክርስትና እምነት ተከታዮች ዘንድ የዳግም ልደትና መገለጥ ማሳያ ነው። የኢየሱስ ክርስቶስ ተምሳሌትን በመከተል መተግበር ነው። ከጥላቻና ከቂም በመራቅ የክርክርና የመራራቅ ግርግዳዎችን በማፍረስ በምትኩ የአንድነትና የአብሮነትን ፍቅርን በማጠናከር ማክበር ይገባልም ብለዋል። ጥምቀት ዋናው ዓላማው ጌታ ኢየሱስ ክርስቶስ ያደረገውን በምሳሌነት በመከተል በየዕለት ሕይወታችን መኖር ነው። ጥምቀትን ስናከብር በዓሉን እያከበርንም የኢየሱስ ክርስቶስ ተምሳሌትነትን መከተል በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግርግዳዎች ማፍረስ ይጠበቅብናል። በዓሉ የመዋደድ የአንድነት የመከባበር የሰላምና የፍቅር እሴቶችን መገንባት ከሁሉም ይጠበቃል ያሉት ከንቲባ አዳነች አቤቤ ይህ ውብና ደማቅ በዓል ከሃይማኖታዊ በዓልነቱ በተጨማሪ ባህላችንን፣ ቋንቋችንን፣ ህብረ ብሔራዊ አንድነታችንን ለዓለም ከፍ የምናደርግበት ነው ብለዋል። የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። ይህ ውብና ደማቅ ስርዓት ያለው ታላቅ በዓል ከሃይማኖታዊ በዓልነቱም በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንን እና ህብረ ብሔራዊ አንድነታችንን ለዓለም ከፍ ባለ ሁኔታ የምናሳይበት በዓል ነው። የጥምቀት በዓል በአዲስ አበባ የቱሪዝም ፍሰቱን በመሳብ ሚናው የጎላ ነው ያሉት ከንቲባ ወይዘሮ አዳነች አቤቤ ኢትዮጵያዊ እንግዳ ተቀባይነታችንን በማጎልበት የከተማችንን መልካም ገጽታ ከፍ በማድረግ የምናስተዋውቅበት ሊሆን እንደሚገባ አስገንዝበዋል። የጥምቀት በዓል የዓለምን ዓይን ወደ ኢትዮጵያ ወደ ከተማችን በመሳብ በኩል ከፍተኛ አስተዋጽኦ በማድረግ የቱሪዝም ሀብታችን ሆኖ ይቀጥላል። ዛሬም ይሄንን ውጤት እያስገኘ ነው። መዲናችን አዲስ አበባም እንደ ጥምቀቱ ምሳሌ አጊጣ ጸርታ ተውባና ታድሳ ከበዓሉ ጋር አንድ ላይ ደምቃ ለበዓሉ ልዩ ድምቀት ሰጥታለች። በርካታ ቱሪስቶችንም ለመሳብ ችላለች። ሁላችንም በፍጹም ኢትዮጵያዊ ጨዋነት እንግዳ ተቀባይነት እሴቶቻችንን ከፍ አድርገን ደምቀን ከተማችንና ሁሉንም ባህሎቻችንን አድምቀንበት የሀገራችንን መልካም ገጽታ እናስተዋውቅበት እላለሁ። በጃን ሜዳ በተካሄደው የጥምቀት በዓል አከባበር ላይ የሃይማኖት አባቶች፣ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በድምቀት ተከብሯል።